በዛሬ ቪዲዮ በጭሱ ቴክ ቴክኖሎጂ ላይ ፉል ዩቲዩብ ቱቶሪያል ኮርስ አንድ ነው ዛሬ የምናይ ማለት ነው። ዩቲዩብ እንዴት ይሰራል፣ እንዴትስ ይከፍላል። ዛሬ 5 ወሳኝ ነጥቦችን እናነሳለን። ይህንን ከተገበራችሁ እመኑኝ በዩቲዩብ የማትከፈሉበት ምንም ምክንያት የለም። ምክንያቱም እኛ አድርገን አሳይተናችኋል። እንኳን ወደ ጭሱ ቴክ ቴክኖሎጂ ቻናል በሰላም መጣችሁ። በዚህ ቻናል ያለምንም ወጪ ቋሚ ደሞዝተኛ የምትሆኑበትን የኦንላይን ኮርሶችን በነፃ እየሰጠን እንገኛለን። ስለዚህ የዚህ እድል ተጠቃሚ ለመሆን ጊዜያችሁን ለቀልዳቀልድና እናንተን ከማይጠቅማችሁ ቪዲዮ ከምታባከኑ ነገ እናንተ አስተምሮ የራሳችሁን ቢዝነስ እንዴት መስራት እንዳለባችሁ የሚያሳይ ያለምንም ክፍያ ኮርሶችን በነፃ በዚህ ቻናል እየለቀቅን እንገኛለን። እነዚህን ትምህርቶች ቶሎ ሲለቀቁ እንዲደርሷችሁ ከታች ያለችውን የሰብስክራይብ በተን በመጫን እንዲሁም ቪዲዮን ላይክ በማድረግ ቪዲዮን እስከ መጨረሻው ድረስ ይከታተሉ። አሁን ቀጥታ ወደ ሰብስክራይብ። አሁን በዩቲዩብ ቋሚ ተከፋይ እንድንሆን ዛሬ 5 ወሳኝ ነጥቦችን አንድ ባንድ እናንሳ። መጀመሪያ ሊኖረን የሚገባ ምንድነው? አንድ ኢሜል አካውንት፣ የጉግል ኢሜል አካውንት ሊኖረን ይገባል ማለት ነው። እሱ የጉግል ኢሜል አካውንት ምንድነው? በጣም ቀላል ነው። እናንተ በቀላሉ መክፈት ትችላላችሁ። ወይም ደግሞ በጭሱ ቴክ ቴክኖሎጂ ላይ ከዚህ በፊት የሰራነው ቪዲዮ ስላለ ኢሜል እንዴት አድርጋችሁ ክሬት ማድረግ እንደምትችሉ ሰርተናል ማለት ነው። ብዙዎቻችሁ የኢሜል አካውንት እንዳላችሁ ተስፋ አድርጋለሁ። ከሌላችሁም ቀላል ነው። ወደ ዩቲዩብ ገብታችሁ ሰርች ብታደርጉ ኢሜል አከፋፈት እንዴት ነው ብላችሁ ሰርች ብታደርጉ በቀላሉ ታገኙታላችሁ ማለት ነው። አንድ ሰው በዩቲዩብ ተከፋይ ለመሆን መጀመሪያ ላይ ሊያስፈልገው የሚችል ምንድነው? ኢሜል አካውንት ሊኖረው ይገባል። ያ ኢሜል ሴኩርድ የሆነ የኢሜል አካውንት ሊኖረው ይገባል ማለት ነው። ስለሱ በደንብ አድርገን ከዚህ በፊት የሰራነው ቪዲዮ አለ። ወይም ደግሞ ለወደፊት ደግሞ ኢሜል እንዴት እንደምንከፍት በሌላ ቪዲዮ ስለምናሳያችሁ እሱን እንጠብቁ። በሁለተኛ ደረጃ ላይ ምንድነው? ቪዲዮዎችን መጫን ይኖርብናል ማለት ነው። እኛ እንግዲህ በአንድ ነገር ላይ ጎበዝ ነን ብለን በምናስበው ወይም እኛ ራሳችን በዛ ነገር ላይ ጎበዝ ነን ብለን በምናስበው ኮንተንት በዛ አይዲያ ራሳችን ቪዲዮ እየቀረጸን ቪዲዮ ኤዲቲንግ እያደረገን መልቀቅ ይኖርብናል ማለት ነው። ስለ ቪዲዮ ኤዲቲንግም ከዚህ በፊት የለቀቅነው ቪዲዮ አለ። ቪዲዮ እንዴት አድርጋችሁ ኤዲቲንግ አድርጋችሁ መስራት እንደምትችሉ ወይም ደግሞ በዩቲዩብ ላይ ገብታችሁ ቪዲዮ ኤዲቲንግ እንዴት ነው ብላችሁ ሰርች ብታደርጉ በጣም ብዙ ስለ ቪዲዮ ኤዲቲንግ የሚያስተምሩ ኮርሶች አሉ ማለት ነው። እነዛ መከታተል ትችላላችሁ ማለት ነው። ስለዚህ እናንተ እኔ ጎበዝ ነኝ ወይም ደግሞ በዚህ ሙያ ብሰራ ያዋጣኛ ብላችሁ የምታስቡበትን አንድ የቪዲዮ ሀሳብ ኮንተንት ይዛችሁ መታችሁ በቪዲዮ ሀሳብ ውስጥ ተነስታችሁ የራሳችሁን ቪዲዮ ኤዲቲንግ እያደረጋችሁ ወይም ደግሞ የራሳችሁን ቪዲዮ ክሬት እያደረጋችሁ በዩቲዩብ ቪዲዮ መልቀቅ ይኖርባችኋል ማለት ነው። በሶስተኛ ደረጃ ልናየው የሚገባ ደግሞ የለቀቅነው ቪዲዮ እይታ ማግኘት ይኖርበታል ማለት ነው። እንግዲህ አንድ ቪዲዮ ከሰራን በኋላ የለቀቅነው ቪዲዮ ራሱን የቻለ የሆነ እይታ መኖር አለበት ማለት ነው። ያ እይታ ምንድነው? ሳቢ እንዲሆን ራሳችን አትራክት አድርገን መሰራ አለብን ማለት ነው። ከተምብሌን አሰራር ሊሆን ይችላል፣ ከቪዲዮ ሀሳብ ሊሆን ይችላል። ብቻ ሰዎችን በማያሰለቻቸው መንገድ ቪዲዮውን ሰዎች ያዩታል ብላችሁ የምታስቡትን ቪዲዮ ሀሳብ በደንብ አድርጋችሁ ኤዲቲንግ አድርጋችሁ መልቀቅ ይኖርባችኋል ማለት ነው። በአራተኛ ደረጃ ደግሞ ልናየው የሚገባ ምንድነው? ያው ቪዲዮ ከለቀቅን በኋላ ቪው ከታየ በኋላ ምን ሊኖርን ይገባል? ሰብስክራይብ ወይም ደግሞ አባላቶች ሊኖሩን ይገባል ማለት ነው። ያን ቪዲዮ ከለቀቅን በኋላ እኛን የሚከተሉ ፎሎወር ወይም ደግሞ ሰብስክራይበሮች ሊኖሩን ይገባሉ ማለት ነው። በአምስተኛ ደረጃ የምናየው ዋና እንግዲህ የመጀመሪያው ላይ አንድ ኢሜል ክሬት አድርገን ለቀናል ማለት ነው። ሁለተኛ ደረጃ ደግሞ ቪዲዮ መልቀቅ እንዳለብን ተነጋግረናል። በሶስተኛ ደረጃ ደግሞ የለቀቅነው ቪዲዮ የግዴታ መታየት እንዳለበት ተነጋግረናል። በአራተኛ ደረጃ የለቀቅነው ቪዲዮ ደግሞ ሰብስክራይብ ወይም ደግሞ ፎሎወር መኖር አለበት። በአምስተኛ ደረጃ ምንድነው? በዩቲዩብ ፕሮግራም ውስጥ ለመቀላቀል ወይም ደግሞ ለመግባት ምንድን ያስፈልገናል? 1000 ሰብስክራይብ እና 4000 ሰዓት የግዴታ ሊያስፈልገናል ማለት ነው። እነዚህ እንግዲህ ምንድነው? በራሳችን አባልነት ሰብስክራይብ ወይም ደግሞ አባል የምንላቸው ተከታዮችን 1000 መኖር አለባቸው ማለት ነው። ከ1000 በላይ ሲሆን ዩቲዩብ ይቀበላል ማለት ነው። ከ1000 በላይ እና 4000 ዋች ሃወር መኖር አለበት ማለት ነው። 1000 ሰብስክራይብ እና 4000 ዋች ሃወር እንዲኖር የሚጠበቅበት ምንድነው? ያው ቪዲዮ ላይ በደንብ አድርገን ሰዎችን ይስባቸዋል፣ ሰዎችን ሊያስተምር ይችላል ብለን የምናስበውን አንድ ራሱን የቻለ ረዘም ያለ ቪዲዮ በመስራት ዋች ሃወሩን ማሙላት እንችላለን ማለት ነው። በዚህ ጉዳይ ስለ 1000 ሰብስክራይብ እና ስለ 4000 ሃወር ደግሞ በደንብ አድርገን ሰፋ ያለ ቪዲዮ ስለምንሰራ እንዴት አድርጋችሁ በቀላሉ በ1000 ሰብስክራይብ ማግኘት እንደምትችሉና 4000 ሃወሩን ደግሞ እንዴት አድርጋችሁ በቀላሉ መሙላት እንደምትችሉ የሚያሳይ ራሱን የቻለ ሙሉ ኮንተንት ስላዘጋጀን ያው ከሱ ኮንተንት ሀሳቡ ደግሞ ምንድነው? ከዚህ ጋር እንደምታዩት
ምንድነው እነሱ ከዚህ ጋር እንደምታዩት ምነው ጭሱ ቴክ ቴክኖሎጂ የሚል የዩቲዩብ ሙሉ ፉል ኮርስ የሚል አለ እዚህ ጋር ያዘጋጅንላችሁ። በዚህ ሙሉ 45 ራሱን የቻለ ሞጁል አለው ማለት ነው። በእነዚህ ሞጁል ውስጥ ብዙ አይነት በጣም ብዙ አይነት ኮንተንቶች አሉ ማለት ነው። ከዚህ ውስጥ መካከል ምንድነው እንዴት አድርጋችሁ ሰብስክራይብ እንደምታገኙና 4000 ሰዓት እንዴት አድርጋችሁ እንደምታገኙ የሚያሳይ ብዙ ሀሳቦች አሉ። ከዩቲዩብ አከፋፈት ጀምሮ እስከ ሞኔታይዝ አደራረግ ብር እስከምንቀበልበት ድረስ ያሉትን ሙሉ ሀሳቦች በዚህ ሞጁል ተገልጿል ማለት ነው። ይሄን ሞጁል የምታገኙት እንግዲህ በነፃ ነው፣ ፍሪ ነው የምታገኙት። እነዚህ ሞጁል እንግዲህ በቀን በቀን እንለቅላቸዋለን። ዛሬ ኮርስ 1 ነው የጀመርማ ነው። ብዙ ሀሳቦች ስላሉ ከሞኔታይዝ ካከፋፈት ጀምሮ እስከ ሞኔታይዝ ያሉ ሀሳቦች ላይ በደንብ አድርገን እዚህ ውስጥ ስለገለጽን በደንብ አድርጋችሁ ቻናሉን ሰብስክራይብ አድርጋችሁ ተከታተሉ ማለት ነው። ሶ የዛሬ ቪዲዮ ይሄንን ይመስላል። ዛሬ ዩቲዩብ እንዴት እንደሚሰራና ዩቲዩብ እንዴት እንደሚከፍል ዛሬ በ5 መንገዶች አይተናል ማለት ነው። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ለወደፊትም በዚህ ኮርሶችን እንቀጥላለን እስከ መጨረሻው ማለት ነው። የዛሬ ቪዲዮ ይሄን ይመስላል። እንደወዳችሁ ተስፋ አደርጋለሁ። ሀሳብ፣ ጥያቄ፣ ኮሜንት ካላችሁ ጻፉልኝ፣ አነባዋለሁ ማለት ነው። በቀጣይ ደግሞ ስለምን እንደሚሰራላችሁ በዚሁ በኮሜንት ጻፉልኝ፣ አነባዋለሁ ማለት ነው። በኮሜንታችሁ መሰረት ሰርተን እናስረክባለን ማለት ነው። ሶ የዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ሳምንት።